ምን አባ ሆነ ነው መውደድ እኮ ባንተ አልተጀመረም ብላለች ቢሆሽ እሺ ቢሆን አጋራለሁ እንዴ እንዳለችህ መወደዴ ብርቅ ነው ወይ ሰሚኛልሽ ሰላም የራሷ የሆነ እውነት የራሷ የሆነ ምክንያት ይኖራታል አንቺን ፈጽሞ በማያገባሽ ነገር መግባት የለብሽ እስራኤል ስራ ብትነሽ ተነሽ ወራስ ሞን የለብሽ እሺ ከተቀየረ አልቀይርም አንቺ ከዚህ ክፍል ውጪ ጀመሬ ክፍል ባዶ ነው መሆን ያለበት ክፍል ብትዘቂም ሻርሽ ካልብዛ ከዚህ ክፍል አስኖሪያትም እሺ ግን እኔ ለዳጣ ስጦታ ይዞላት ይመጣ ነው ይመስላል እስኪ መጀመሪያ በሰላም እንደወጣ በሰላም ይመለስ አባትነቱ አይበልጥብሽ ስማኝ ይኸውልህ አኩርፋት ዝጋት ምናምን በቃ ምን አድርጋት ከዛ በኋላ ምን እንደሚፈጠር ታያለህ እኔ ሰው መዝጋት አልችልም ሰላምዬ ዳጣ ደግሞ እኮ የምትዘጋ ልጅ አይደለችም ናታን ለራስህ ስትል እኮ ነው ለራስህ ስትል 2 ቀን ዝጋት ከዛ በኋላ ምን እንደሚፈጠር ይወጡ ሰላም ምን አለሽ ትለኛለህ እንዴ እኔ ደግሞ ይነዚህ የናታንና የዳጣ የፍቅር ህይወት ዛሬ በሚገርም ሁኔታ ይፋ ወጥቷል። ይፋ የሚያወጣችው ውሃ ነች ማለት ነው። እንግዲህ በሚገርም ሁኔታ አቢጌልና እናቷ ወይዘሮ ማርታ በእንግዲህ ናታንን የነሱ ለማድረግ ወይም ወይዘሮ ማርታ እንግዲህ ለልጇ ለአቢጌል ናታንን ለማድረግ ያላረገችው ጥረት የማትሞክረው ነገር የላትም ነበረ ማለት ነው። በፊትም ቢሆን ወይዘሮ ማርታ አቢጌልን ጸባይሽን አስተካክሊ ይሄ ልጅ እንዲወድሽ ሁኚ ጸባይሽን አስተካክሊ ወንድ ልጅ አንቺን የሚያየው መልክና ቁመናሽ ብቻ ሳይሆን ጸባይሽም ጭምር ነው ስለዚህ ወንዶች ደግሞ ከወደዱ ወደዱ ነው ካልወደዱሽ ደግሞ ምንም ዋጋ የለውም ስለዚህ ናታን ደግሞ በጣም ጎበዝ ቆንጆ አስተዋይ ወንድ ነው ስለዚህ ለባል ባል የመሆን እንትኑ በጣም ጎበዝ ነው ስለዚህ ናታንን በእጅሽ መጣል አለብሽ እሱን የምታደርጊው ደግሞ ጥሩ ሴት ሆነሽ በመቅረብና ባስተሳሰብሽ ጥሩ ሴት በመሆን ነው ስለዚህ ጥሩ ሰው ሆነሽ ጥሩ ሆነሽ ለሱ ጋር በማሳየት እንግዲህ ባል እንዲሆንሽ በፍቅር ማንበርከክ አለብሽ እያለች ወይዘሮ ማርታ ከብዙ ጊዜ እየለፋች ነበረ በባለፈውም እንግዲህ ናታንን ክላሱ ድረስ ሄዳ ናታንዬ እንዴት ነው ከአቢጌል ጋር ምናምን አቢጌል እንዴት ናት ቆንጆ ነች አይደለ ምናምን እያለችው ነበረ አይ ጸባይዋ እንዴት ነው እንደው ተመቻለች ወይ ብላው ነበር ማለት ነው ከዛ እንግዲህ ናታን የመለሰላት አዎ ቆንጆዬ ነች ደግሞ ትንሽ ጸባዋን ብታስተካክል እያደር ታስተካክላለች ነበር ያላት እሱንም እንግዲህ ስታገባ ታስተካክላለች ብዬ ተስፋ አደርጋለሁ ነበር ያለችው ወይዘሮ ማርታ ማለት ነው እንግዲህ ደግሞ የዛን ሰዓት ሌላ ጥያቄ ልጠይቀው አስባ ግን ትታው ነበር የመጣችው በመጨረሻ ዛሬ ጋሽ ደረጀ እንግዲህ የለም ነበረ ከቤት እንደምታውቁት ሌላ ሀገር ሄዷል በዛም በሄደበት አጋጣሚ ቤት ውስጥ የነበሩት እነሱ ብቻ ስለነበሩ ናታንንም ደግሞ በአጋጣሚ ስላገኘችው እንግዲህ ለናታን ጥያቄ አቅርባ ነበር ወይዘሮ ማርታ ናታንዬ መቼም ልጄ ነህ ባልወልድህም ልጄ ነህ አብሬ እያሳደግኩ ነው አብረን ያለ ነው ስለዚህ መቼም እንደማደብቀኝ ተስፋ አደርጋለሁ ስለዚህ እንዴት ነው ከአቢጌል ጋር ያላችሁ ነገር አቢጌልን እንደው ጸባዋን ለማስተካከል እንደው እየሞከርክ ነው እንደው አልሞከርክም ወይ ብላው ነበር ናታንም እንግዲህ የመለሰውን መልስ ምንድነው እየሞከርኩኝ ነው እንግዲህ ለማስተካከል አይ እየሞከርኩ ነው ያለሁት ነበር ያት በመጨረሻም እንግዲህ እንዴት ነው ከአቢጌል ጋር መቼም እንደማሻሽከኝ ተስፋ አደርጋለሁኝ እንደማትቀየመኝም ተስፋ አደርጋለሁ ስለዚህ እንዴት ነው ፍቅር ቢጤ እንዴት ነው አልያዝህም እንዴ ብላው ነበር አይ እሱም እንግዲህ ያለው ምንድነው አይ አቢጌል እኮ ቆንጆዬ ነች አለ ማለት ነው ማለት አይ ፍቅር አላልተኝም ማራኔ እሷ ምንም አይጥመኝም አይባልም አይደለ አንደኛ ያለው እነሱ ቤት እስከሆነ ድረስ ሁለተኛ ደግሞ እናት እስከሆነች ድረስ የዚችን ሴትዮ ሞራን መጠበቅ ስላለበት ናታን ደግሞ እንደምታውቁት አስተዋይ አርቆ አሳቢ ልጅ ነው ሶ ያንን ነገር ለማድረግ እንደሷ እንዳይደብራት ላለማስደበር ከሚል አንፃር አይ ቆንጆዬ ነች እኮ ምናምን ነበር ያላትና እንግዲህ ወይዘሮ ማርታ ፈገግ ነበር ያለችው ቆንጆና ስላት ምናምን ማለት ነው በርግጥ ናታን ለዳጣም ብሏታል ቆንጆ ነች ቆንጅናዋ ደግሞ ቁንጅናዋ በጣም አሪፍ ነች የሰውነት ቅርጿ አለባበሷ የሴትነቷ ምናምን ቆንጆ ነው ግን ምን ዋጋ አለው አለ መልክ ቢሰጥ አለ ጸባይ ምን ዋጋ አለው አለ ማለት ነው ባለፈው በፊትም ነግሯታል ዳጣም ጭምር ከዛም ባሻገር ደግሞ እሱ ራሱ ብሏታልና
መልክና ቁመና ብቻውን ከሰው አያኖርም በነገራችን ላይ ማለት ነው። ለሰው ልጅ ዋና አስፈላጊነቱ ጸባይ ነው። ጸባይ የሰው ልጅ ስብዕናው ነው ከሰው የሚያኖረው እንጂ መልካችን ታጥቦ አይጠጣም። ወይ ደግሞ በቃ ሁሉንም ነገር የሚያኖረን ከሰው የሚያኖረን ትዳርም ይሁን ከቤተሰብም ከማህበራዊ ኑሮም ይሁን ከሰዎች ጋር ኤቭሪዌር ኤቭሪቲንግ የሚያኖረን ጸባይ ነው። ስለዚህ ለዛ ነው እንጂ ምንም የሷ መልካም አመረ አላመረ ምንም እንትን የለውም፣ ምንም አይነት ውጤት የለውም። ስለዚህ እንግዲህ ለዛ ነበረ ናታን ደግሞ በጣም የሚፈልገው የገዛው ኮንፊደንሷ፣ አስተዋይነቷ፣ አርቆ አሳቢነቷ፣ ለሰዎች ለችግራቸው መፍትሄ ለመሆን የምትጠራዋን ዳጣን ነው እሱ ጋር ፍቅሩ በልቡ ያለውና እንግዲህ እሱን ለማድረግ ደግሞ በተለይ ሰላም እያገዘችው ነበረ። ያው ዳጣ እንደምታውቁት የራሷ የሆነ የተነባበረባት ሌላ ሀሳብ ስላለ የቤተሰብ የማንነት ጥያቄው እንግዲህ እግዚአብሔር ይመስገን አባቷን አገኝታለች። ግን እናቷን እስካሁን ስላላገኘች ያንን እናትና አባቷን አግኝታ ራሷን ሙሉ ሴት መሆኗን የምትሆንበትን ቀን ነው እየናፈቀች ያለችው እንጂ እዚህ ጋር የፍቅር ምናምን የሚለው ነገር ለሷ በቃ በጣም ምንም ቦታ የለውም። ሲቀጥል ደግሞ በተለይ ደግሞ ያንን ነገር ደግሞ ጎን በጎን ማስሄድ እንዳትችል አቢጌል የምታደርግባት ነገር የምታስበው ሀሳብን የምታደርጋቸው ነገሮች ስታይ በጣም እያስፈራት ነው። ከማስፈራትም በላይ በጣም በህይወቷ ሁሉ አስጊ ነው። በተለይ አሁን ላይ ደግሞ ጋሽ ደረጀ እንግዲህ የለም ቤት ውስጥ እንደምታውቁት። በዚህ አጋጣሚ ደግሞ ለአቢጌል በጣም ሰፊ ክፍተት ፈጠረ ማለት ነው። አቢጌል እንደምታውቋት በጣም ኃይለኛ ሰው ነች። የሆነ ነገር በጣም ነገር ፈልፋይ ናት። ነገር አዳማጭ ነገር አዘዋዋሪ ነችና በጣም ነው የሚያስፈራው ጸባይዋ፣ ነገሯ፣ ሁሉ ነገሯና እንግዲህ በመጨረሻም ዛሬ እንግዲህ ውሃ ያው ሰላም ናታንን አኩርፋት በቃ ዝጋትና ከዛ የዛን ሰዓት ስሜቷን እናንተራን ታውቀዋለህ ብላው ነበርና እሱም እንግዲህ እሺ ብሎ ያው ዘግቷት ነበረ። በዛም እሷ በጣም ነው የተረበሸችው እውነት ለመናገር በቃ በጣም ፊሊንጓን ራሱ መደበቅ አልቻለችም። ዳጣ እንደምታውቋት በቃ ሁሉም ነገር ግፍጥ ነው ውስጧ ላይ እንደዚህ ተንኮል ሰዎችን ቂም መያዝ ምናምን የምታውቀው ነገር የላትም። ሶ በጣም ነበር እንትን እያለች የነበረችው። በዛም እንግዲህ ሲያንተን ሲላ በጣም ደብሯት ክላሷ ሄዳ ቁጭ ብላ ነበርና አጋጣሚ ውሃ መጣ ዳጣዬ ነኝ እንትን ምናምን ስትላት ባክሽ አልሄድም ይሄ ናታን ጥጋቡ በእናትሽ እንደው ምን ሄድሽ በጥፊ ባልሽልኝ እያለቻት ነበርና አረ ዳጣ በጥፊ ስመታው እኮ መልሶ ይመታኛል፣ ስለዚህ እሱን ደግሞ ሲመታኝ ደግሞ ማን ይገላግልልኛል፣ ስለዚህ ነው ማታም ብላ ነበረ። እና ሌላ ምን ልበልልሽ ስትላት እንግዲህ ውሃን ዳጣ ምንድን ያለቻት መወደድ ብርቅ ነው ወይ መውደድ ብርቅ ነው ወይ ብለሽ በየው ነበራቻትና እና ዳጣ ሄዳ እና ማን ውሃ ደግሞ ሄዳ ምን ብትለው መወደድ ብርቅ ነው ወይ ያ ማለት እኔ እወድሃለሁ ነው ነገር ይሹና ወይዘሮ ማርታ ልጇን እንደሚወዳት ይነግረኛም ብላ አፋፉን እየጠበቀች ውሃ አምጥታ እንግዲህ ይሄን ነገር ስትቸልሰው እንግዲህ ቤተሰቦቻችን በጣም ነው ያስደነገጠው። ወይዘሮ ማርታ እጇን ባፏን የጫነችው ማለት ነው። በዛ ላይ አቢጌል እንግዲህ ተለጥባ እያዳመጠች ነበር። አስባችሁታ እዚህ ጋር ሌላ ተምረስ ምስ ነው የሚመጣው። አሁን ላይ እንግዲህ አቢጌል ብቻ ሳትሆን ወይዘሮ ማርታ ራሱ ከዚህ ቤት እንድትወጣ ፑሽ ማድረጓ የማይቀር ነው ብዬ ነው የማስበው። ምክንያቱም ሁኔታው ምንም አላመረንም ማለት ነው። በቃ ዳጣ በዚህ ልክ እንትን ስታደርግ እንግዲህ በጣም ነው የሚደብረው ቤተሰቦቻችን። ብቻ ግን አሪፍ ነው። ኦልሬዲ እንግዲህ ዝሮ ማለት ነው የሚፈለገው ዳጣና ናታን ፍቅራቸው እንዲገለጽ ነው። እንግዲህ ግን ፕሮሰሱ ተጀምሯል። ያው ፈተናዎች ሊበዙ ይችላሉ። አቢጌል እንግዲህ ዳጣን እዛው አለችበትም ወይ ገላለሁ ማለቱ አይቀርም። ብዙ ነገሮችን ማካሄዱ አይቀርም። ብቻ ከባድ ነው። ያው ሰላምና ናታን ስላሉ እንግዲህ ነገሩን ይላል ብለን ተስፋ እናደርጋለን። ወይዘሮ ማርታን በእርግጠኝነት አሁን ትውጣ ማለቱ አይቀርም። ያው ግን ጋሽ ደረጀ ደግሞ ወየውላችሁ ከወጣችም እኔ ራሴ ስመጣ ነው የሚለው ብዬ ተስፋ አደርጋለሁ። ሶ እንደዛ ከሆነ ነው እንጂ አሁን ገና አስቀድማ አባቷ ከዛ ሲመጣ ለዳጣ ቆስጦቶ ይዘላት ይመጣል እያለች ራሷን እያስጨነቀች ነው። እንግዲህ የሰላም ምክር ሰርቷል ይመስለናል ለናታን ማለት ነው። እንግዲህ እሱን ደግሞ በቀጣይ ቪዲዮ ይዘን የምንመጣ ነው የሚሆነው ቤተሰቦቻችን። እስከዛ ሰብስክራይብ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ባይ ባይ። ወዳችኋለሁኝ። ላይክ ያላደርጋችሁ ላይክ አድርጉ። መልካም ጊዜ በያላችሁበት። ባይ ባይ።